የጦርነት ስጋት ማንዣበቡን ተከትሎ በትግራይ ስጋት ረብዋል። ቢቢሲ ያነጋገራቸውና ስማቸው እንዲጠቀስ ያልፈለጉ ነዋሪዎች አስፈሪ ስሜት እንዳለ አልሸሸጉም። በአዲግራት የታጠቁ ኃይሎች የከንቲባ ጽሕፈት ቤቱን ዛሬ በኃይል መቆጣጠራቸውን አንድ ነዋሪ ለቢቢሲ ተናግረዋል። ዛሬ ወጣቶች የሰራዊት ኃይል ተጠቅመው የአዲግራት ከንቲባ ጽሕፈት ቤትን ተቆጣጥረዋል። እስካሁን የደረሰውን ጉዳት በይፋ ልናውቅ አልቻለም። ወጣቶች ተጎድተው ሊሆን እንደሚችል እንገምታለን፣ ግን እስካሁን ለማጣራት አልቻለም። በዚህ የተሳተፉ የሰራዊት አባላት አርሚ 15 ኮር 151 ሚሊሻዎችና የተፈናቀሉ ወገኖችን ይዘው በእነሱ ድጋፍ ነው የተቆጣጠሩት። የተወሰኑ ወጣቶች ለመከላከል ሞክረው ነበር። እነዚህ መሳሪያ ይዘው ስለነበር መመጣጠን አልቻሉም። በመጨረሻ የከንቲባውን ጽሕፈት ቤት ሊቆጣጠሩ ችለዋል። የሆነዋሪ በአዲግራት የተለየ ወታደራዊ እንቅስቃሴ አለው ተብሎ ሲጠየቅ ይህንን መልሷል። ሙሉ በሙሉ ወታደራዊ እንቅስቃሴ አለ። ኮማንድ ፖስት የታወጀ ነበር የሚመስለው። የሆነ ሆኖ እስካሁን ድረስ በአዲግራት አስቸኳይ ጊዜ አዋጅ አልታወጀም ነበር፣ ግን ሁኔታውን ስታይ የታወጀ ነው የሚመስለው። የከንቲባ ጽሕፈት ቤቱን በኃይል የተቆጣጠሩት ወታደሮች የትግራይ ኃይሎች ናቸው ወይ ለሚለው ጥያቄ ሲመልስ ይህንን ብለዋል። ያው የትግራይ ኃይሎች ብለን ነበር የምንጠራቸው። ከዚህ ወዲያ ግን እንደዚያ ብለን ልንጠራቸው እንቸገራለን። ምክንያቱም የትግራይ ኃይል ለትግራይ ጋሻ መከታ የሚቆም ነበር። እነዚህ ግን አንድ ቡድን ወግነው ያሉ አባላት የትግራይ ኃይል ሊባሉ አይችሉም። ባለው ሁኔታ የፕሪቶሪያ ስምምነቱ ፈርሷል። ምክንያቱም ሁሉም እየተደረገ ያለው እንቅስቃሴ ከስምምነቱ አንጻር ሲታይ እንደፈረሰ የሚያሳይ ነው። ከአዲግራት ወጣ ስንል በመቀለም ስሜቱ ተመሳሳይ እንደሆነ ነዋሪዎች ይናገራሉ። ከዛሬ ነገ ምን ይከሰት ይሆን በሚል ስደት የወጡ ወጣቶችም እንዳሉ አንድ ስሙ እንዲጠቀስ ያልፈለገ ወጣት ለቢቢሲ ተናግረዋል። ህዝባችን መሸበር ውስጥ ገብቷል። ጦርነት ሊጀመር ይችላል የሚል ፍርሃት ነው ያለው። ሰራዊቱ ለምን እምቢ አይልም? እነሱ ለስልጣን ፍቅር ብለው ወጣቱን በዚህም በዚያም ብለው እያሳመኑት ችግር ውስጥ እየከተቱት ነው። ዛሬ ላይ ትልቅ የሆነ ወጣት ሁሉም ስጋት ላይ ነው ያለው። በተለይ ከትናንት ጀምሮ ጦርነት ይነሳ ይሆን ወይ የሚለው ስሜት በስፋት እንደሚስተዋል የሆነዋሪ ጨምሮ አስረድቷል። ማታ ማታ ሌሊት ላይ የአውሮፕላን ድምጽ ይሰማል። ድምጹ ከተለመደው አውሮፕላን ድምጽ ለየት ያለ ነው። ሌሊት 5 ሰዓት 6 ሰዓት ነው ድምጹ የሚሰማው። ድሮን ይሆን የሚል ፍርሃት አለን። አሁን ጉጅሌ እየተባለ የሚጠራው ቡድን የሚከተለው አካሄድ አይደለም የተማረና የሚያገናዝብ ሰው ይቅርና ተራ ሰውም ልክ እንዳልሆነ ብዙ መረዳት ይችላል። ሁሉም ወጣት ለውጥ ነው የሚፈልገው። አሁን ላይ ግን በቃ ስደት ነው ምርጫው። እኔ ከማውቃቸው የሰፈሬ ሰዎች ትላንት ራሱ ብዙ ሰው ወደ አዲስ አበባ እየሸሸ ነበር። በደላላ ወደ ሊቢያና ሳውዲ አረቢያ ለመሄድ የሚሞክሩም አሉ። ምን ነካችሁ ስትላቸው 2 ዓመት ሆነን ሰላም ካጣን ይላሉ። በዚህ ጊዜ ብዙ ነገር እንሰራበት ነበር፣ ነገሮች ተበላሹ፣ በቃ መሸሽ ይሻለናል ብለው ስደትን ይመርጣሉ። ውሳኔያቸው ትክክል ቢሆንም እየወሰዱት ያሉት አደጋ ለሕይወታቸው በጣም ከባድ ፈተና የሚደቅን ነው። ሌላው የመቀሌ ነዋሪ አፈወርቅ አብርሃ ወጣቶች ወደ አዲስ አበባ በብዛት እየሄዱ ስለሆነ አውቶቡስም ሆነ አውሮፕላን ትኬት ማግኘት ፈታኝ እንደሆነ መመልከቱን ለቢቢሲ አስረድቷል። ስጋት አለ። አሁን በተለይ በትላንትና ማታ በተሰጠው መግለጫ ሰው በጣም ስጋት አድሮበታል። አስቀድሞም ያው ወጣቶቹ የወጡ ነበር፣ ወደ አዲስ አበባ ወደ ተለያየ ቦታ እየወጣ ነበር። የከተማዋ እንቅስቃሴን በጣም እየተዳከመ ነበር። ሰው ደግሞ ብር ከባንክ ብሩን እያወጣው ነው። ከባንክ ያለው አሁን ያለው ሁኔታ ንግድ ባንክ በጣም ሰፊ ወረፋዎች አሉ። ለምሳሌ አየር መንገድ አሁን ከመቀሌ ወደ አዲስ አበባ ብታይ እስከ እሑድ ምናምን ተይዟል ሊል ይችላል። ከዛ ወደዚህ ደግሞ የሚመጣ ብዙ ሰው የለም። ወጣቱ ያው ትራውማውን ስላለ ያው አሁን ተመልሰን ወደ ጦርነት እንገባለን የሚል ስጋት ስላለ ያው በሰፊው እየወጣ ነው ማለት ነው። አይ የተለየ ነገር ምን አለ? አሁን ያልነበሩ አሁን ኬላዎች አሉ። አሁን ከኤርፖርት ስትመጣ አሁን ጠዋት እኔ ቀብር ስነስርዓት ነበር ለማከናወን ልኩ ሄጄ ነበር እና በጣም ፍተሻዎች አሉ። ያልነበሩ ፍተሻዎች አሉ። ሌላ መግቢያ አካባቢ እንደዛ ወደ መቀሌ መግቢያዎች እንደዛ እንዳሉ ሰዎችም ምስክርነት ሰጥቶኛል። መታወቂያ ፍተሻ ምናምን አለ። ለምሳሌ ባስ አሁን መቀሌ ወደ አዲስ አበባ አታገኝም። ሳምንት ምናምን ጠብቃለህ። በቃ አሁን ሰው ራሱ በቃ በጣም ተደናግጧል። አሁን ፍራቻ ምን አለ መሰለህ
የውጊያ አውዱ ደግሞ ተመልሶ ወደ ትግራይ ሊመጣ ነው የሚል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል ማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ለመሆኑ ጦርነት ሊነሳ የሚችልበት እድል ምን ያህል ነው? ስጋት ነው ወይስ ተጨባጭ ምልክቶች አሉ? ተቀማጭነታቸውን እንግሊዝ ያደረጉትን የፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሺምን አነጋግረናል። የጦርነቶቹ ምልክቶች እንግዲህ አንደኛው በጠቅላይ ሚኒስትር አብይ አህመድ የወደብ ማግኘት ለኢትዮጵያ መኖርና ያለመኖር ጉዳይ ነው ብሎ አውጀዋል። ስለ አገልግሎት ሳይሆን ወደብ በኢትዮጵያ ሉዓላዊ ግዛት ውስጥ እንደማስገባት ስለሆነ በሰላም ወይም በጦርነት ብሎ አውጀዋል። ለሱ የሚሆንም ጦር ሰራዊትና መሳሪያም ሲያዘጋጅ ቆይተዋል ማለት ነው። ጥቂት ቀናት በፊት አንድ የድሮን አምራች ፋክተሪ አስመርቅ ያለውም ሲል ታይተዋል። ይሄ የጦርነት አዋጅ ነው፣ ከዛ የሚያንስ ነገር አይደለም ለማለት ነው። ሌላው ትግራይ ውስጥ የታየው የሰራዊት ኃላፊዎች እገዳ የሁለቱ የጊዜያዊ አስተዳደር መሪና የህወሓት መሪዎች ያለው ፍጥጫ ወደ መጨረሻ ፍጥጫ ደርሰው በማንኛውም ጊዜ ጦርነት ሊገቡ ይችላሉ። እዚህ ላይ እንግዲህ እንደሚታየው አንደኛው ኃይል ጌታቸው ረዳና የጻድቃን የሚመሩት ከኢትዮጵያ ጠቅላይ ሚኒስትር ጋራ እየወገኑ ነው የሚመስሉት። ሌላው ኃይል ደግሞ የሚጠበቅበት ከኤርትራ አቋሙን ለማጠናከርና የትግራይ ተቀማብኝ ያለው ስልጣንን የማስመለስና ይህንን ሲሆን የሁለቱ ኃይሎች አንዱን ለአንዱን ሊያስወግድ ሲሞክር በቀጥታ የፌዴራል ኃይሉ ምናልባት በጌታቸው ረዳ ጥሪ ተደርጎለት ወይም ደግሞ ሰላም ለማስተባበል ብሎ ሊገባ ይችላል ትግራይ ውስጥ። እንደዛ ከሆነ እንግዲህ በቀጥታ ጦርነቱ ሊፈነዳ ይችላል። እሱ ሲሆን እንግዲህ የኢትዮጵያና የኤርትራ ጦርነት በውል ወይም በተግባር በመሬት ላይ ሊጀመር ይችላል። የሚያስፈራው ይሄን ነገር ወደ ሪጂናል ከኤርትራና ኢትዮጵያም አልፎ ሌላ ሪጂናል አክተርስ ደግሞ እንዳያመጣ ይፈራል። ኢማራቶቹም ከኢትዮጵያ ጠቅላይ ሚኒስትር ጋር ጥሩ ወዳጅነት እንዳላቸው ይታወቃል። እሱንም ይደግፉ ይሆናል። በሱዳን በኩልም ተቀናቃኝ ኃይሎቹ እዛ ያሉት የሚሊሻውና የመደበኛ ሰራዊቱ የሚሊሻው ምናልባት በኢማራቶችና በጠቅላይ ሚኒስትሩ የሚደገፉ ሲሆኑ የመደበኛ ሰራዊቱ ደግሞ በግብፅና በኤርትራ የሚደገፉ ናቸው። ስለዚህ እነዚህም ጨምሮ ግብፅንም ወደዚህ ሊያካትት ይችላል። ሌሎቹም ኃይሎች ምናልባት ሶማሌ እዚህ ላይ ሊገቡ ይችላሉ። ስለዚህ ጉዳዩ በጣም ውዝግብ ውስጥ ሊያስገባው ይችላል፣ ቀጠናውን በሙሉ ማለት ነው። እሺ፣ ያልተነሳ ይመስለኝ በኢትዮጵያ በኩል ምልክቶችን ገልጸውልናል። በኤርትራ በኩል ግን ያነሱት ነገር የለም። በኤርትራ በኩል ጦርነት ምልክት ሊባሉ የሚችሉ ያልተለመዱ ነገሮች ታይተዋል። ከታዩ ምንድን ናቸው? ኤርትራ ስርዓት ሚሊታራይዝድ አድርጎታል አገሩን በሙሉ። ጎረምሳው በሙሉ ልክ 11ኛ ክፍል ሲደርስ ሃይ ስኩል ወደ ጦር ካምፕ ነው የሚገባው። ከዛ ጀምሮ ሲገባ ነው የሚታየው እንጂ ሲወጣ አይታይም፣ እዛው ነው የሚቆየው። በዚህ ምክንያት ኤርትራ ኦልሬዲ ሚሊታራይዝድ ካንትሪ ናት ማለት ይቻላል። እና ምናልባት አሁን ባለፉት ቀናት ምልክቶች የታዩት ምንድነው? ከ50 ዓመት በታች ያሉ ኤርትራ ዜጎች ምናልባት ከኤርትራ እንዳይወጡ ገዳ ተደርገዋል። ኦፊሻሊ ግን ስላልተባለ ሰው ብዙ አይናገርበትም። ግን ከዛ ያሉት መረጃዎች እየወጡ ያሉት ከ50 ዓመት በታች የሆኑ እንዳይወጡ፣ ሌሎቹም እንደ ሪዘርቪስት ሆነው የቆዩትም እነዚህም እንዳይወጡ ወደ ካምፕ እንዲመለሱ ጥሪዎች አሉ። ስለዚህ ኤርትራም በበኩሏ ለጦርነቱ እየተዘጋጀች ናት። ወደ አስመራ መብረር ማቆም፣ ከኢትዮጵያ ጋር የነበረው የቴሌኮሙኒኬሽን ግንኙነትም ማቆም እና ብዙ ተመሳሳይ እርምጃዎች በኤርትራም በኩል ሲወሰዱ ቆይተዋል። ይሄ ደግሞ አንዱ የጦርነት መዘጋጀት ማሳያ ነው ሊባል ይቻላል። እሺ፣ በመጨረሻ በአጭሩ የሚመልሱልኝ ከዚህ በተቃራኒው የሚሞግቱ ሰዎች አሉ። ያ ምንድን ነው? ዶክተር አብይ አህመድ በዚህ ሰዓት የሀገር ውስጥ ሰላም በሌለበት ሁኔታና ከረጅሙ የሰሜን ጦርነት ባላገገሙበት ሁኔታ ይሄንን አደጋ በራሳቸው አይጋብዙም ብለው የሚያስባሉ። አንድ ሁለተኛ፣ ፕሬዚደንት ኢሳያስ ይሄን ጦርነት ካካሄዱ
የመጨረሻው ጦርነታቸው ይሆናል ብለው የሚያስባሉ። ስለዚህ ይህን ጦርነት በተቻለ የማስወገድ ፍላጎት ነው እንጂ በዚህ ሰዓት ሊኖር የሚችለው መሬት ላይ ኢኮኖሚውም ጦርነቱ እንዲሸከመው ስለማይችል ጦርነት ሊደረግ አይችልም ብለው የሚያስባሉ። ይህን እንዴት ያዩታል? ትክክል ነው። ግን ይሄ ያልከው የኢኮኖሚ ውድቀትና የሌላ የደህንነት የጸጥታ ችግሮች እነዚህ ሁሉ ሲደማመሩበት የሆነ ስርዓት እና ለነሱም የሆን መፍትሄ ሳያገኝ ሲቀር ዲቪየት ለማድረግ ፐብሊክ አቴንሽን ወደ ሌላ ለማዞር ሲፈልግ ወይም ደግሞ የአገሪቷን አንድነት ችግር ላይ ገብተዋል ሲባል ሌላ የውጭ ጠላት የመፍጠር እና ይሄ ምን ይባላል ኤክስተርናላይዜሽን እና ችግሩ የውስጣችን ሳይሆን የውጭ ነው። ኢንፋክት በፕሬዚደንት ኢሳያስ ለብዙ ጊዜ የሚታወቀው ለምሳሌ ህገ መንግስትን እንዳያስተገብር፣ ህግ እንዳይነግስ አገሪቱ ውስጥ የሰብአዊ መብቶች ጥያቄ እንዳይነሳበት ከጦርነት ወደ ጦርነት እየተሸጋገረ ለመሄድ ለሱ ባለፉት 33 ዓመታት እንደ አመቺ ነገር አድርጎ ነው ስትራቴጂ ሲወስዱት የቆዩት። በኢትዮጵያ መንግስት ይህን ነው የሚከተለው ያለው። ልክ የፕሬዚደንት ኢሳያስ ዲክሽነሪ አንድ በአንድ ቃላቶችን አጥንተው እሱን ነው የሚጠቀሙት ያሉት እና ኤክስተርናላይዜሽን ጦርነት ጊዜ ነው ተብሎ ብዙ የሰብአዊ መብቶች ጥሰትን ለመፈጸምም ያመቻቸዋል። ስለዚህ ለዚህ ሲባል ጠቅላይ ሚኒስትር አብይ አህመድ ጦርነቱ ይፈልጉታል። ከሶማሊያ ጋር ሞክረውታል። አሁን ደግሞ ከኤርትራ ጋር ይሞክሩታል። ጦርነቱ አደገኛ ነው ለሁለቱ መንግስታት። የኢትዮጵያ ጠቅላይ ሚኒስትር ይህን ጦርነት ከገቡ እንዴት እንደሚወጡ ሌላ ጉዳይ ነው የሚሆነው ማለት ነው። በኤርትራም በኩል ልክ ነው። ፕሬዚደንት ኢሳያስ በአሁኑ ጊዜ በእድሜ በጣም ገፍተዋል። ግን ደግሞ ባለፉት 50-60 ዓመታት ስልተኛ እንደሆኑ አሳይተዋል። ቀውሶቹን ውስጡ ገብተው የመውጣት አቅም እንዳላቸው አሳይተዋል እና ከዚህም ጦርነት ሰርቫይቭ ሊያደርጉ ይችላሉ። ከተሸነፉ ኦፍኮርስ ለአደጋነቱ ለመንግስት ብቻ ሳይሆን ለአገሪቷም በተለይ በትግራይ በኩል የኤርትራና የወልቃይትና የሌላ አካባቢዎች በቁጥራቸው ደነገሰባት ደቡብ ሱዳን ልዩ ጦር ማሰማራቷን አስታወቀች። ኡጋንዳ የሀገሪቷን ጦር የደቡብ ሱዳን ዋና ከተማ ጁባን እንዲሁም የሀገሪቱን ፕሬዝዳንት ሳልቫኪርን እንዲጠብቅ ልዩ ኃይሏን መላኳን የሀገሪቱ ጦር አዛዥ ጄኔራል ሙሃዚ ካይኔሩጋባ ገለጹ። ይህ የኡጋንዳ መንግስት እርምጃ የተሰማው በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል ውጥረት መንገሱን ተከትሎ የተደረገው የሰላም ስምምነት ፈርሶ ዳግም ወደ ጦርነት ሊገቡ ይችላሉ የሚል ስጋት ማየሉን ተከትሎ ነው። ጄኔራል ካይኔሩጋባ የሀገሪቱ ጦር ለምን ወደ ጎረቤት ሀገር እንደተሰማራ ባይገልጹም የፕሬዝዳንት ኪር መንግስትን ተቃውሞ የሚወሰድ ማንኛውም እርምጃ ኡጋንዳ ላይ ጦርነት እንደማወጅ ነው ሲሉ ተናግረዋል። ጄኔራሉ የደቡብ ሱዳንን አጠቃላይ ግዛት እንደ ራሳችን ግዛት መከላከል አለብን ሲሉ በይፋዊ የኤክስ ገጻቸው ላይ ጽፈዋል። የደቡብ ሱዳን መንግስት በጉዳዩ ላይ እስካሁን ድረስ አስተያየት አልሰጠም። በደቡብ ሱዳን ያለውን የደህንነት ስጋት ተከትሎ ቅዳሜ ዕለት አሜሪካ አስፈላጊ ሰራተኞች ያልሆኑ ዜጎቿ በሙሉ ሀገሪቱን ለቀው እንዲወጡ አዛለች። ባለፈው ሳምንት የሀገሪቱ ጦር ምክትል አዛዥና የማቻር ደጋፊ የሆኑት 2 ሚኒስትሮች በቁጥጥር ስር የዋሉ ሲሆን የተቃዋሚ ፓርቲ ቃል አቀባይ እስሩን የሰላም